አድርጉምላችሁ አሁን ሕይወታችሁን አስተካክሉ ከእግዚአብሔር ጋር ያለፈው ዘመናችን ይብቃል አስተውሉ ተንበርከኩና ጸልዩ ከኃጢአት ራሳችሁን ለዩ የሚተኛበት ጊዜ አይደለም ድንግል ማርያምን የምትወዳት ከሆነ ክርስቶስን የምትወዱት ከሆነ የእግዚአብሔር ልጆች ከሆናችሁ በቃ ክርስቲያን ሊኖር እንደሚገባው ኑሩ ጌታ ያደረገልን ታስተውላላችሁ በመኝታችሁ ላይ ቆሞ ትንፋሻችሁን ጭምር እያዳመጠ እንደሚቆጣጠራችሁ ታስተውላላችሁ ድብቅ ጸሎታችሁን እንደሚሰማ ታስተውላላችሁ እንቅልፍ የተፈጠረው ለሰው ልጅ ረፍት ነው እንቅልፍን ለሰው ረፍት ሰጥቶ እሱ ግን እንቅልፍ የለውም ታስተውላላችሁ ያለዚህ ጌታ ኑሮ እንደሌለ እሱን ሳትደገፉ መኖር እንደማይኖር ህልውናችሁ እሱ እንደሆነ ደስታችሁ እሱ ስለሆነ እሱን ይዛችሁ እንደቆማችሁ ታስተውላላችሁ እሱ ላይ ባትደገፉ በራሳችሁ መቆም እንደማትችሉ ታስተውላላችሁ ኑሮ ለመረረባችሁ ጨው የተባለው ክርስቶስ ነው ኑሯችሁን የሚያጣፍጠው የማርያም ልጅ ክርስቶስ ነው በጣም ብዙ ነገር መሮናል መሮብናል በዛ በጣም ብዙ ነገር ያንገሸገሸን ኑሮ ራሱ ያንገሸግሻል ሰላም ማጣቱ ያንገሸግሻል የምንሰማው ነገር ያንገሸግሻል የምንሰማው ክፉ ነገር የምንሰማው መርዛማውን ነገር ሁሉ ከምድራችን ላይ ጠርጎ መድኃኔዓለም ያነሳል የሚደገፉት የማይዝል ክንድ ያለው አማኑኤል ነው እቅፉ ለበጎቹ የሚመች አማኑኤል ነው ፍቅሩ ወረት የሌለበት አማኑኤል ነው አምላክነቱ በይቅርታ የተሞላ አማኑኤል ነው ክርስቶስ ነው አባትነቱ በርህራሄ የተሞላ ነው ታስተውላላችሁ ክርስቶስ ቀኑ ሲመሽብን ይምጣልን ይገርመኛል ይሄ ጌታ አዎ ታስተውላላችሁ ብሏል እስቲ እናስተውል ምንድነው ያደረገልንን ብቻ ውለታውን አስበን ወደ ቤት እንሄዳለን ውለታውን የማያስብ ሰው የተደረገለትን የማያስብ ሰው ክርስቲያን አይባልም ደቀ መዛሙርቱ የተደረገላቸውን እንደ ተራ ነገር እንዳይቆጥሩ ታስተውላላችሁ ዝቅ ማለቴን አያችሁ ስለዚህ ዝቅ ማለት ማነስ አይደለም ማለት ዝቅ ማለት መዋረድ አይደለም አሳየና ክብር ክርስቶስ ጎንበስ ብሎ እነሱን ቀና አርጓቸዋል ዝቅ ብሎ እነሱን ከፍ አርጓቸዋል አዎ አያሳፍርም ዝቅ ማለት የትምህርታችን ርዕስ የሚሆነው ለበውክሙኑ ታስተውላላችሁን ይላል እስቲ ከኔ ጋራ ታስተውላላችሁን በሉ ድገሙልኝ ታስተውላላችሁን እግዚአብሔር ማስተዋል ለሁላችን ያድለን ይሄንን ቃል የተናገረው የክብር ባለቤት አካላዊ ቃል የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ቃል ነው ቃሉን ደግሞ ታስተውላላችሁን ብሎ ጥያቄ ምልክት ያለበትን የሕይወት ጥያቄ የጠየቃቸው ደግሞ ደቀ መዛሙርቱን ነው ቅዱሳን የሚሆኑ ንጹሃን የሚሆኑ ደቀ መዛሙርቱን ኢየሱስ ክርስቶስ አምላክ ሆኖ ሳለ ጌታ ሆኖ ሳለ እነሱ የክርስቶስን እግር ሊያጥቡት የተገባ ሆኖ ሳለ ጎንበስ ብሎ የደቀ መዛሙርቱን እግር ለማጠብ ማበሻ ጨርቅ ወስዶ ወገቡን በጨርቅ ታጠበ ደቀ መዛሙርቱ ሐሳብ አልሰጡም ከሐዋርያት መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ግን እንዲህ አለ ጌታ ሆይ የኔን እግር አንተ ልታጥብ አይገባህም እግሬን ልታጥበኝ እኔ አልፈቅድም ብሎ ለክርስቶስ ይህንን ጥያቄ ያቀረበለት አሁን እኔና እናንተ እግዚአብሔር በንስሐ እንዲያጥበን በደላችንን እንዲደመስስልን ኃጢአታችንን ይቅር እንዲለን ወደ ምሕረቱ አደባባይ የምሕረቱ ጥገኞች ስለሆንን ነው በዚህ አውደ ምሕረት ላይ የተሰበሰብነው ቃሉን የምንሰማው ከቤታችን ወጥተን ከሥራ ወጥተን ወደዚህ የመጣነው የእግዚአብሔርን ምሕረት ስለተማመንን ነው በእግዚአብሔር የምሕረት እጆች እንደተደገፍን ስለገባን ስለተረዳን ነው ስለዚህ አሁን ልንታጠብ ነው የመጣነው መታጠብ አለብን መንጻት አለብን ከኃጢአት ደዌ መላቀቅ አለብን ግን ከደቀ መዛሙርቱ መካከል ጴጥሮስ ጌታ ሆይ እግሬን ልታጥበኝ አይገባም አለ አንተ ማጎንበስ አይገባህም አንተ ዝቅ ማለት አይገባህም አለ ታውቃላችሁ ክርስቶስ ጎንበስ ማለቱ ብቻ አይደለም በፍቅር እግራቸው ስር ተንበርክኮ ነበር እግራቸውን ስጡኝ ልጠባቸው አለ አዎ ዛሬ ኢትዮጵያውያን ኦርቶዶክሳውያን ሰውነታችን ሊታጠብ ያስፈልጋል ወደ ርኩሰት መንደር እየሄደ ያስቸገረ እግራችን ሊታጠብ ያስፈልገዋል የዝሙትና የዳንኪራን መንደር እየረገጠ ያለ እግራችን ሊታጠብ ያስፈልገዋል እጆቻችን ሊታጠቡ ያስፈልገዋል በደለኞች ናቸው ጨካኞች ናቸው ሰው ይገላሉ የአመጽ ገንዘብ ይቀበላሉ ጉቦ ይቀበላሉ የሰው ኃጢአት ይጠቁማሉ
የወንድሞቻችንን በደል የምንገልጽበት ይሄ እጅ በእግዚአብሔር ፊት ንጹህ አይደለም። እግዚአብሔር ባዶ እጅ ይጠላል፣ ንጹህ እጅ ደግሞ ይወዳል። ምን ማለት ነው? እጆቻችን ሊነጹ ያስፈልገዋል፣ እግሮቻችንም እንደዛው። አሁን ይህንን ስላችሁ እግርና እጃችንን ብቻ አይደለም መላ ሰውነታችንን ልንታጠብና ከኃጢአት በሽታ ልንላቀቅ ያስፈልገናል። ጴጥሮስ እንዴት ታጥበኛለህ አንተ ጌታ ሆነህ ሳለህ አለው። የትህትናና የአገልጋይነት ፍጹም ምሳሌ። በዚያ ዘመን እግር ማጠብ የቤቱ የመጨረሻ ዝቅተኛ ተብሎ የሚታሰብ ባሪያ ወይም አገልጋይ የሚያደርገው ተራ ስራ ነው። እንግዳ ከመጣ ቤታችሁ ልጆቻችሁን አይደለም እግር የምታሳጥቡት፣ ሰራተኞቻችሁን ነው። የአገልጋይነት ባሪያዎች ሊሰሩት የሚችሉትን ነገር ክርስቶስ እንዲህ አለ፣ ዝቅ አለና ሲያጥባቸው ባሪያ እኛ ባሪያዎችንን አንተ ፈጣሪ ነህ፣ አንተ ጌታ ነህ፣ እኛ እንንበርከክ እንጂ እኛ እንታዘዝ እንጂ እኛ ያንተን እግር እንጠብ እንጂ ጌታ ሆይ አይሆንም አታጥበኝም አለ። በዚህ ጥያቄ መካከል የክብር ባለቤት ክርስቶስ እኔ ካላጠብኩህ መንጻት አትችልም አለ። በቃ አሁን መንጻት ከፈለጋችሁ ወደሚያነጻችሁ ጌታ፣ ወደሚያጥበን ጌታ፣ ኃጢአትን ወደሚደመስሰው ጌታ፣ በደልን ይቅር ወደሚለው አምላክ በንስሐ መቅረብ ነው መፍትሄው። ጴጥሮስ እንግዲያውስ እግሬንና እጄን ብቻ አይደለም መላ ሰውነቴንም ጭምር አለው። ምንን አለው? እግሬንም አይደለም ካጠብከኝ ላይቀር እጄን አይደለም እግሬን ብቻ አይደለም መላ ሰውነቴን እጠበኝ አለ። አሁን ጌታ ያስተማረው ትህትናን ነው። ለዚህ ነው ያደረኩላችሁን የሰራውላችሁን ታስተውላላችሁ ያላቸው። እግራቸውን አጥቦ ከተነሳ በኋላ ነው ወከማሁ ግበሩ አላቸው። እንደዚሁ አድርጎ አምላክ ሆኜ ሳለሁ የባሪያውን የእናንተን እግራችሁን ካጠብኩኝ እንደዚሁ በትህትና ዝቅ በሉ አለ። ዛሬ ዝቅ ማለትን ለምንድነው የጠላ ነው? ለምንድነው ውርደት መስሎ የታየን? ማነስ መስሎ ታይቶናል። የቤቱ አገልጋዮችም ዝቅ ማለት አልቻልንበትም። አውደ ምሕረት ላይ እንደምናወራው አይደለም ሕይወታችን። እግዚአብሔር ያውቀናል። ቃላት ደርድረን አማርኛችን ተስተካክሎ አሳምረን ስናወራ እኛ ያ ሕይወት እንደሌለን እንድታውቁልን የምንወድቅ ደካማ ስጋ ያለን ሰዎች እንደሆን እንድትረዱንም ጭምር ፈልጋለሁ። ግን አንድ ችግር አለ ምእመናን፣ እናንተ ጋር አይደለም። ኑ ስንላችሁ መታችኋል፣ ሂዱ ስንላችሁ ትሄዳላችሁ፣ ስጡ ስንላችሁ ትሰጣላችሁ። እናንተ እንኳን የኪሳችሁን ገንዘብ ይቅርና እናንተ ሕይወታችሁን ለእግዚአብሔር እንደምትሰጡ እተማመንባችኋለሁ። ነገር ግን እኛ ጋር ችግር አለ። ማጎንበስን ጠላን፣ ትህትና የለንም። ይሄውና ታች ያለው አገልጋይ ካህኑን አይታዘዘውም። የማይታዘዙ አገልጋዮች፣ ዝቅ ማለትን የጣሉ የቤቱ አገልጋዮች ዛሬም ለኛ መዓት እንጂ ምህረት አላመጡልንም። የታለ የትላንቱ ዕጣን የሚሸተው? ትላንትና ቤተክርስቲያን ቀድሰንም ማስቀድሰን ማህሌት ቆመን ከቤተ መቅደስ ስንወጣ በመንገድ ላይ ስናልፍ ልብሳችን ራሱ ዕጣን ይሸት ነበረ። የግብፅ ዕጣን አመጣን፣ የግሪክ ዕጣን አመጣን። መዓዛቸው በጣም ጠረናቸው መዓዛቸው ልዩ የሆኑ ውድ የሆኑ ሽቶችን አመጣን። ግን እኛ መዓዛ አጣን። መስዋዕትከ ወቁርባነከ ይሰመርኩ ለከ አለብን። ምንድነው ችግሩ? አለመታዘዝ። ምንድነው ችግሩ? የድፍረት አገልግሎት ለመድን፣ ቤተ መቅደሱን ተደፋፈርን። አያችሁ፣ ማህሌት ላይ ስንቆም ቅኔ ማህሌት ላይ ስንቆም ማንን ነበር ማሰብ የነበረብን? ቅዳሴ ስንገባ ከምስጢራት ተሳትፎ በክርስቶስ በሚያስፈራው ዙፋኑ ፊት መቆም በትህትና መቆም አልቻልንም። ደፋሮች ሆንን። ንጽህና የለንም፣ ቅድስና የለንም። ንስሐ ግቡ እንላችኋለን እንጂ እኛ የንስሐ ሕይወት የለንም። በዚህ የተነሳ እየተቀጣን ነው። ስለዚህ እኛንም እግዚአብሔር ያስተካክለን። እንደምናወራላችሁ እንድንኖር እግዚአብሔር እኛንም ይርዳን። በብሉይ ኪዳን የነበሩ ሕዝበ እስራኤል የተቀጡት ቤተ መቅደስ ውስጥ በነበረው ጥፋት ነው። አዎ እናገራለሁ፣ ከቤተ መንግስት እስከ ቤተ ክህነት እግዚአብሔር ክብር የለም፣ ርቋል። ሰው እግዚአብሔርን በአንደበቱ ያመልከዋል፣ ልቡ ግን ከእግዚአብሔር ርቋል።
እናንተ ቤት የሚከፈተው መዝሙር መቼ ከ5 ሰዓት አለፈ? የእናንተ ቤት ክርስትና መቼ ግማሽ ቀን ውሎ? አንድ ቀን የማይውል ክርስትና፣ አንድ ቀን ሙሉ መዝሙር እኮ መስማት አትችሉም። ከ5 ሰዓት ከ6 ሰዓት በኋላ ምሳ ሰዓት የእናንተ ቤት መዝሙር ይቀየራል በዘፈን። ሌሊቱን ሙሉ አስረሽ ምጪው፣ ሌሊቱን ሙሉ ዳንስ ነው፣ ዳንኪራ ነው። ክርስቶስ ግን ጎንበስ ብሎ እግር ካጠበ በኋላ ምን አለ? ታስተውላላችሁ ያደረኩላችሁን። ለበውክሙኑ ታስተውላላችሁ። እናንተ ምእመናን ታስተውላላችሁ። አማኑኤል ጌታ ሲሆን አምላክ ሲሆን የባሪያውን የደቀ መዛሙርቱን እግር በማጠቡ ምክንያት ይህንን ብሏቸዋል። እኔ ይገርመኛል ይሄ ጌታ። አዎ ታስተውላላችሁ ብሏል። እስቲ እናስተውል። ምንድን ያደረገልን? ያደረገልንን ብቻ ውለታውን አስበን ወደ ቤት እንሄዳለን። ውለታውን የማያስብ ሰው፣ የተደረገለትን የማያስብ ሰው ክርስቲያን አይባልም። ደቀ መዛሙርቱ የተደረገላቸውን እንደ ተራ ነገር እንዳይቆጥሩ ታስተውላላችሁ ያደረኩልትን። ጎንበስ ማለቴን አያችሁ፣ ዝቅ ማለቴን አያችሁ። ስለዚህ ዝቅ ማለት ማነስ አይደለም ማለት፣ ዝቅ ማለት መዋረድ አይደለም። አሳየና ክብር ክርስቶስ። ጎንበስ ብሎ እነሱን ቀና አድርጓቸዋል፣ ዝቅ ብሎ እነሱን ከፍ አድርጓቸዋል። አዎ አያሳፍርም ዝቅ ማለት። ውርደት መስሎ እንዳይታየ አንኩራራ፣ ግድ የላችሁ እና ይገርማል። ምንድነው ያደረገልን የሚለውን እስቲ አንዳንዷን ቃል ከኔ ጋር እየጠራ እናያለን። ይገርመኛል። መድኃኔዓለም እንቅልፍን ለሰው እረፍት ፈጥሮ እንቅልፍ የማያውቀው አማኑኤል አስተውላችሁ ታውቃላችሁ? እንቅልፍ የተፈጠረው ለሰው ልጅ እረፍት ነው። እንቅልፍን ለሰው እረፍት ሰጥቶ እሱ ግን እንቅልፍ የለውም። ጌታ ያደረገልን ታስተውላላችሁ? በመኝታችሁ ላይ ቆሞ ትንፋሻችሁን ጭምር እያዳመጠ እንደሚቆጣጠራችሁ ታስተውላላችሁ? ድብቅ ጸሎታችሁ እንደሚሰማ ታስተውላላችሁ? አያችሁ? የበጎቹን ነፍስ ለመታደግ ነፍሱን የሰጠ እውነተኛ በግ፣ በጎቹን የሚሸከም በጎቹ የማይሸከሙት እረኛ፣ ለበጎቹ ታርዶ እንካችሁ ብሉኝና ዳኑ ብሎ ራሱን ቆርሶ ስጋውን ቆርሶ ደሙን አፍሶ ለበጎቹ መብል የሆነ መልካም እረኛ ታስተውሉታላችሁ? መድኃኔዓለም ቀራንዮ ላይ ያደረገውን ትዝ ይላችኋል? ለበውክሙኑ የተገረፈው ላንተ እንደሆነ፣ የደማው ላንቺ እንደሆነ፣ የቆሰለው ላንተ እንደሆነ፣ የደቀቀው የሕማም ሰው ደዌን የሚያውቅ የተባለው ክርስቶስ ለኛ እንደሆነ እናስተውላለን ወይ ምእመናን? ለበጎቹ ቤዛ ሆኖ የቆሰለ ደግሞ የበጎቹን ቁስል ያከመ መድኃኔዓለም እኮ ነው። ታስተውላላችሁ? እስቲ ምእመናን ለበጎቹ ቤዛ ሆኖ የቆሰለ በሉኝ። ተጣልተናል እንዴ? ተኳርፈናል ሳላቀው? ለበጎቹ ቤዛ ሆኖ የቆሰለ በሉ። የበጎቹንም ቁስል ያከመ መድኃኔዓለም ነው። ማን ነው? ይኸውላችሁ ራሱ ለመታረድ የመጣ አማናዊ በግ ነው። ለበጎቹ ቆስሎ የበጎቹን ቁስል ያከመ አማናዊ በግ ግን ክርስቶስ ነው። ሞትን አድራሻ አድርጎ የመጣ ያንተን ሞት ሊሞትልህ የመጣ ያንተን ሸክም ሊጋራ የመጣ ያንተን ኃጢአት ሊደመስስ የመጣ ከፍ ካለው ዙፋኑ ላይ ተዋርዶ ወደ ምድር የመጣ የባሪያውን መልክ የያዘ በትሕትና የተገለጠ በሥጋ ማርያም የተገለጠ በአይሁድ ዘንድ የተናቀ ያ ክርስቶስ ያደረገላችሁን ታስተውላላችሁ? ከበጎቹ ዋጋ ሳይቀበል ለበጎቹ ዋጋ የሚከፍል እረኛ ነው። ታስተውላላችሁ? ቢደገፉት የማይዝል ክንድ ያለው አማኑኤል ነው። እቅፉ ለበጎቹ የሚመች አማኑኤል ነው። ፍቅሩ ወረት የሌለበት አማኑኤል ነው። አምላክነቱ በይቅርታ የተሞላ አማኑኤል ነው። ክርስቶስ ነው። አባትነቱ በርኅራኄ የተሞላ ነው። ታስተውላላችሁ? ምእመናን እኛ ስንታመም እንደናንተ እኮ ጸበል አንልም። እኛ ስንታመም እኮ እንደናንተ እምነት አንልም። እናንተ ያላችሁን እምነት ያክል እኮ እኛ የለንም፣ እንወሻሻለን እንጂ። እናንተ እኮ የመጀመሪያም የመጨረሻችሁን እግዚአብሔር አድርጋችኋል። መድኃኒቱ ያለው በእጃችን፣ መድኃኒቱ ግን ርቆብናል ከእጃችን። ማስተዋል አልቻልንም። በቅርብ ቀን አብሬው ከዚህ በፊት ክፍለ ሀገር ያገለገልኩት ካህን ሆስፒታል ተኝቶ ስልክ ደወለልኝ። ከኔ ጋር ናችሁ? እግሬ ሊቆረጥ ነው አለኝ። ልጆቼን ማስተዳድረው እኔ ነኝ። ባለቤቴ ስራ የላትም።
ቤተክርስቲያኑ የሰጠን ትንሽ ደሳሳ ቤት ውስጥ ነው የምንኖረው። እኔ ደግሞ ከአገልግሎት ከስራ ከተባረክ ልጆቼ ሜዳ ይበተናሉ። እግሬ ሊቆረጥ ነው። እንደው በሶሻል ሚዲያ ሰው ይሰማልና እንደው እግሬን ከመቆረጥ አድንልኝ ብሎ ነገሩኝ። የሰማችሁ ነው። እና የተኙበት ሆስፒታል ሐዋሳ ነበር። እግሬ ሊቆረጥ ነው የሚለው ነገር በጣም ውስጤን ጠዘጠዘኝ። ስልኩን ከዘጋው በኋላ ድጋሚ ደወልኩና እንዲህ አሉት። አንዳንድ ጊዜ መታከም ያለሌላቸው ሰዎች የታመሙ ሰዎች ቤት ገብተን የመድኃኒት ማታ አውርተንላቸው እንሄዳለን እንጂ መድኃኒት ገዝተንላቸው አንወጣም። የራበው ሰው ቤት ሄደን እንዲህ ያለውን ምግብ ብትበላ ብለን የምግብ ሜኖ ደርድረን አውርተንለት እንወጣለን እንጂ ምግብ ይዘንለት አንሄድም። በጣም ጨካኞች ነን። ለዛ አይደል እንዴ በመንገድ አላሳልፍም ብለው ቀሚሳችንን እየጎተቱ ልብሳችንን እየጎተቱ ህፃናቱ ተርበው ደግሞ በዚህ አሽሽ ምንድነው ማስትሽ ባፍንጫቸው እየሳቡ ፊታቸው ከእድሜያቸው በላይ ገርጥቶ አረጋውያን የሚመስሉ ፊታቸው ላይ ታችሁ ታውቃላችሁ። ልብ ብላችሁ ህፃናቱ ዳቦ ግዛልኝ ሲሉ እኛ አሽሽ እንትን ቤንዚል መያዛቸውን ማስትሽ መያዛቸውን ስለምናይ የራበው ህፃን ልጅ ላይ ጨክነን አልፈን ግን ሌሊቱን ሙሉ በውስኪ ስንራጭ ምናደር ጨካኞች ነን። መድኃኒት መግዣ የማይቋረጥ መድኃኒት መግዣ መድኃኒቴ ከተቋረጠ ሞታለሁ በሞትና በሕይወት መካከል ብለው የመድኃኒት ማዘዣ ይዘው መጥተው ባካችሁ ብር አትስጡኝ ቢያንስ ፋርማሲ መድኃኒት ግዙልኝ ባልናቸው ገፍትረናቸው አልፈን ሌሊቱን ሙሉ በውስኪ ምንራጭ አዝማሪ የምንሸልም ትውልዶች አይደለንም ወይ? እና መቼም እኛ አባት በቃ አሳክመኝ ለህዝብ ንገርልኝ በቃ ምዕመናኑ ይርዱኝ እግሬን ከመቆረጥ ያድኑልኝ አሉ። ደወልኩ ድጋሚና አባቴ የት አካባቢ ነው ያሉት? እንዲህ ያለ ቦታ ላይ ግዴሎትም አብሮት ያለን ሰው ቤተክርስቲያን ከጽናው ላይም ቢሆን እምነት ይጠይቁ ያምጡና እግሮት ላይ ያደርጉት። የሰማችሁ ነው? እግሮት ላይ ያደርጉት። እኔ ጉባኤ ሐዋሳን አልፌ ሄጃለሁ። ከዛ ጉባኤ ስመለስ እንገናኛለን። ከዛ በኋላ ለውጡን ሁኔታውን አይተን በአካል ቁጭ ብለን አውርተን ቪዲዮ ሰርቼ ደግሞ ለበጎ ለሚያደርጉ ሰዎች አደርስሎታለሁ አልኳቸው። እመኑኝ ኪዳነ ምሕረት ምስክር ናት። ቀኗ ስለሆነ መናገር ስላለብኝ ነው መነግራችሁ። ባልናገረው እሷ ያደረገችውን ውለታዋን ባንመሰክርላት ተደርጎልን ዝም ብንል ለኛ ይቀርብናል። ብንመሰክር ግን የምናገኘው ነገር ስላለ ነው። እና ይገርማችኋል እኔ ቦረና አገልግሎት አገልግዬ ልክ ሐዋሳ መጣው። ከኔ ጋር የነበሩ አገልጋዮች ወደ አዲስ አበባ ሲመለሱ እኛን ካለ መጠየቅ ሄድኩኝ ደውዬ። አንድ ቀን ነፍሴ ከስጋዬ ልትለይ አደረች እምነቱን የቀባው ቀን አሉኝ። እና ከዛስ በቃ ጮኩኝ። ሆስፒታል እግሬ ውስጥ ያለውን ፈሳሽ መጣችሁ አውጡልኝ ፈሳሹ ይቀዳልኝ ብዬ ጮኩኝ። አይ ቆይ አይሆንም ነገ ዋናዋ ዶክተር ትገባለች እንደምንም ደሩ ብለው ማስታገሻ ሰጡኝ። ከዛ በኋላ በማግስቱ አብጦ የነበረው እግሬ እምነቱን የቀባውበት ቦታ ፈነዳና ነጫጭ ትሎች ከእግሬ ስር ይወጡ ነበር። አሁን የህዳር ሚካኤል ቀን የህዳር ቅዱስ ሚካኤል ክብረ በዓል እኔ በዚህ በአርሲ ነበር ያሳለፍኩት። እና የህዳር ሚካኤል ቀን ደውሎልኝ ያለቅሳል። እኔ ከጀርባ የማህሌት ድምጽ ይሰማኛል። ምን ሆናል ስለው ያ ሊቆረጥ የነበረውን እግሬን ኪዳነ ምሕረት አትርፋልኝ ቆሜ ማህሌት እያገለገልኩ ነው አለ። እግዚአብሔር እንዲህ አይነት ታሪክ ይሰራል። እናታችን ቅድስት ኪዳነ ምሕረት እንዲህ ታደርጋለች። ምናልባት እንደልባችሁ ወጣችሁ እንዳትገቡ የያዛችሁን እግራችሁን ከሆነ ኪዳነ ምሕረት ዛሬ እግራችሁን ትፍታላችሁ። ሰርታችሁ እንዳትጠቀሙ ጠላት ያሰረው እጃችሁን ከሆነ ኪዳነ ምሕረት ትፍታችሁ። ጥበቃው አስተማማኝ የሆነ እረኛ እኮ ነው መድኃኒዓለም። ታስተውላላችሁ? መድኃኒቱ እጃችን ላይ እኮ ነው። እኛ አባቶች ካህናት ይሄው የያዝነው መስቀል እናንተን ያድናል እንላለን እንጂ እኛ እንድንበታለን አንልም። ምን እንደጋረደብን ሁሉ አላውቅም፣ ምን እንደሸፈነብን። መድኃኒቱ እጃችን ላይ ግን ተሰውሮብናል። እግዚአብሔር ከመድኃኒቱ ያገናኘን። በነገራችን ላይ ለበውክሙኑ ታስተውላላችሁን? ያደረኩላችሁን ዝቅ ማለቴን በእናንተ ፊት ያሳየሁትን ትህትና ትመለከታላችሁን ብሎ ክርስቶስ ይሄን ቃል ሲናገራቸው ክርስቶስ በነገራችን ላይ
ወደ ምድር ሲመጣ የምድር ሁሉ ደስታ ነበረ። እስቲ ክርስቶስ የምድር ሁሉ ደስታ ነው በሉ። ምድራችን በተለያየ ነገር ታዝናለች። ምድራችን ሐዘን ላይ ነው ያለችው። ግን ለምድራችን ይሄ በምድር የተገለጠው እውነተኛው ደስታ ክርስቶስ ለምድራችን ያስፈልጋታልና ነው። ማን ያስፈልጋታል ለምድራችን? ለምድራችን ማን ያስፈልጋታል? በነገራችን ላይ ክርስቶስ ቀኑ ሲመሽብን ይምጣልን። በተለይ ይሄ ያለንበት ጊዜ ምሽት ነው ምለው። ምሽት በሉ እስቲ። ምንድነው አልኳችሁ? ምሽት። ቀኑ እየመሸ ነው ያለው እና በዚህ ምሽት በተባለበት ሰዓት ላይ ክርስቶስ ለኔና ለናንተ ያስፈልገናል። አሁን ክርስቶስ በየትኛው ምሽታችሁ ላይ ቢመጣ ትፈልጋላችሁ? ቀኑ መሽቷል እያልኳችሁ ነው። ቀኑ እያጠረ ነው ብያችኋለሁ። ዘመናችን ከሸማኔ መወርወሪያ ይልቅ እየፈጠነ ነው ብያችኋለሁ። ግን በምሽታችሁ ላይ ምሽት የሌለበት እውነተኛው ብርሃን ክርስቶስ እንዲመጣላችሁ ትፈልጋላችሁ? ዝቅ በሉ፣ ጎንበስ በሉ፣ ታዘዙ። የሰማችሁ ነው። ለተሾማችሁበት መስሪያ ቤት ታማኙ ነው። ሀብታምን በገንዘቡ ብዛት አታገልግሉ፣ ድሃንም በድህነቱ ብዛት አትክፉት። መማለጃ አትቀበሉ፣ ጉቦ አትብሉ፣ ገንዘባችሁን ባራጣ አታበድሩ፣ አትብሉ። ያልበላችሁን ያልሰበሰባችሁትን አትሰብስቡ። እግዚአብሔር ከሁላችን ጋር ይሁን። ይህ ዓለም እንደው ጥሩም በልቶ ከገንዳም ላይ ለበላው ያልፋል። ዓለም ማለፏ አይቀርም። ይቀራል። ዓለም ማለፏ አይቀርም። እንኳንስ ለኛ ለምስኪኖቹ ለነጃንሆይም አልፋለች አለ። ጮማ ለሚቆረጥበት፣ ጠጅ ለሚጨለጥበት፣ በአበባ ምንጣፍ ላይ ተንደላቀው ሞት የለም የሌለ መስሏቸው 24 ሰዓት በዳንኪራ የሚያሳልፉትንም የቤተ መንግስቱንም በር እያንኳኳ ሞት ሄዷል። ማን ነው ታዲያ የሚያስፈልገን ካላችሁ፣ የሞትን ድልድይ የሚሻገር ሀብታችን ክርስቶስ ነው። እስቲ ከኔ ጋር የሞትን ድልድይ በሉ። የሚሻገር ሀብት ኢየሱስ ክርስቶስ ነው። ስለዚህ እንደሚኖር እየሰራን እንደሚሞት የምንዘጋጀው የሞትን ድልድይ የምንሻገረው በኢየሱስ ክርስቶስ ስለሆነ ነው። ልክ እንደ ኢያሪኮ ሰዎች ሆነናል። በዚህ ዘመን የኢያሪኮ ሰዎች ኑሯቸው መልካም ነው። የኢያሪኮ ሰዎች ችግር የሚባል ነገር አይተው አያውቁም። አሁን እኮ በኢትዮጵያ በአንዳንድ አካባቢ ስትሄዱ ሆቴሉ ሞልቶ መቀመጫ ይዘው አስፓልት ዳር ላይ ስጋ እየቆረጡ ነው የምታዩት። የመጨረሻ ያለ በቃ ከሰማይ መና የወረደልን ያክል ነው የሚመስለው። ብዙ ወገኖች ግን እየተራቡ ነው። ቆይ ገንዘቡ ከየት ነው የሚመጣው? ይሄን ይገርመኛል እኮ። አንድ ሰው ምን ብሎኛል መሰላችሁ? ቢጠፋ ለእንጀራ ብር ይጠፋል እንጂ ለመጠጥ ብር አይጠፋም ብሎኛል። እውነት ነው አስብ፣ እውነት ነው አስብ። ወንድሜ ራበኝ ብለህ ቁርስ ማይገዛልህ ሰውዬ አይደል ድራፍት የሚጋብዝ ማታ ጠጋ በሉለት ብሎ ወንበር ስቦ አስቀምጦ ሌሊቱን ሙሉ የሚያሰክር እሱ ነው። የኢያሪኮ ሰዎች የሚገርማችሁ እንኳን ሴቱ ወንዱ ምጥ መጣበት። አንድ ቀን ዝም ብለው እየተቀማጠሉ ስጋቸውን እያሰቡ ጮማ እየቆረጡ ጠጅ እየጨለጡ ሲኖሩ አንድ ቀን እግዚአብሔር በእጁ አስገባቸው ይላል። በምኑ አስገባቸው? የሚጠጡትን ውሃቸውን መረዘባቸው ይላል የኢያሪኮን ሰዎች። ከዛ በኋላ ውሃቸው ሲመረዝ በዛ ዘመን የነበሩ ኬሚስቶች እኛ ውሃችን ክሎሪን ሌላ ነገር ጨምረን ነው የምናከም አይደለ? እና እነዛ ዘመን የነበሩ ኬሚስቶች የእጽዋት ውጤት መድኃኒት አምጥተው ውሃ ውስጥ እየጨመሩ ውሃውን ለማከም ቢሞክሩ ያን ውሃ የጠጣ ሁሉ እየጨነገፈበት፣ ጽንስ የያዙ ሴቶች ጽንሳቸው የተጨናገፈ፣ ያልወለዱ ሴቶች መካን የሆኑ ሕፃናት ሲጠጡ የሞቱ በውሃው ምክንያት ስደት መጣ። አሁን እንደጠገባችሁም አትቀጥሉም። ዛሬ ጮማ እየቆረጥን እንደቀጠልንማ እንቀጥል ይመስላችኋል? ራሳችንን ብቻ እያሰባንማ እንቀጥልን እና እግዚአብሔር ምን አደረገ? ውሃው መጣባቸው። ምን ያርጉ? ስደት መጣ። የሚያደርጉትን ሲያጡ በቀርሜሎስ ተራራ ላይ የነበረውን የእግዚአብሔርን አገልጋይ የእግዚአብሔርን እንደራሴ ኤልሳዕን ሄዱና እንዲህ ያሉት፣ እኛ የኢያሪኮ ሰዎች ዛሬ እንደዚህ ብንለውስ ኤልሳዕ፣ እኛ የኢትዮጵያ ሰዎች ኑሯችን መልካም ውሃችን መራራ፣ ኑሯችን መልካም ነው ውሃችን መራራ ነው አሉት።
ውሃችን መሮብናል። በገንዘባችን ምክንያት ውሃችን አልጣፈጠልንም። ውሃውን ስንጠጣ ደግሞ የሞትን ነው። ሕፃናት የሞቱ ነው። ነፍሰ ጡር ጽንሷ እየጨነገፈ ነው። በውሃው ምክንያት ስደት ሆኗል። ምን እናድርግ አሉ። ወደ መረረው ውሃ ዘንድ ነገ ቀጠሮ ያዙ፣ እንገናኛለን፣ ግን አዲስ ማሰሮ አምጡልኝ፣ በማሰሮ ውስጥም ጨው ጨምሩበት አላቸው። ምን ጨምሩበት? ምን ጨምሩበት? ጨው። ኑሮ ለመረረባችሁ ጨው የተባለው ክርስቶስ ነው። ኑሯችሁን የሚያጣፍጠው የማርያም ልጅ ክርስቶስ ነው። እና በቀጠሯቸው ሰዓት ማንም ያልተጠቀመበትን አዲስ ማሰሮ ይዘው ሄዱና አምጡ አላቸው። ተቀበላቸው። በአዲሱ ማሰሮ ውስጥ የገባውን ጨው ይዞ እንዲህ አለው፣ ውሃውን በእግዚአብሔር ስም ፈውሼሃለሁ አለው። በማስብ ኑሯችንን የሚፈውስልን፣ ያልተፈወሰ ትዳር ውስጥ የምትኖሩ ትዳራችሁን የሚፈውስላችሁ በእግዚአብሔር ስም ፈውሼሃለሁ አላቸው። በማሰሮ ውስጥ የገባው ማን ነው? ጨው ነው። ማሰሮ አዲሲቷ ማሰሮ ድንግል ማርያም ናት። ማናት? የእመቤታችን የድንግል ማርያም ምሳሌ ነው። ለጊዜው ይሄ ውሃ መሮባችኋል፣ ለፍጻሜው ግን የመረረውን ዓለም ሊያጣፍጥ ጨው የተባለው ኢየሱስ ክርስቶስ በማኅፀነ ድንግል ማርያም አድሮ 9 ወር ከ5 ቀን ሲፈጸም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ዓለምን ወይም የዓለምን ምሬትነት ያጣፍጣል ሲላቸው ነው። በነገራችን ላይ ጨው መድኃኒት ነው። እስቲ ጨው መድኃኒት ነው በሉ። ጨው ቁስል ላይ ቢያደርጉት ቁስልን ያደርቃል። የድሮ አባቶቻችን ቁስል ላይ ምን ይነሰንሳሉ? ጨው ይነሰንሳሉ። ጨው ምንድነው አልኳችሁ? መድኃኒት ነው። ጨው የተባለው ክርስቶስ ምንድነው? መድኃኒት ነው። ያውም የዓለም ሁሉ ምንድነው? መድኃኒት። በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እንዲህ ይላል፣ እኛም አይተናል እንመሰክራለን አባት ልጁን የዓለም መድኃኒት ሊሆን እንደላከው ይላል። የዓለም መድኃኒት ሊሆን ወደ ምድር የተላከ ዓለምን ሊያድን ዓለምን ከራሱ ጋር ሊያስታርቅ ደግሞም እኛን ወደ አባቱ መንግስት ሊያቀርበን የመጣው ከሦስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ የዓለም መድኃኒት ነው። ክብርና ምስጋና ለስሙ ይሁን። የዓለም ሁሉ መድኃኒት ነው ክርስቶስ እና ጨው መድኃኒት ነው። በሁለተኛ ደረጃ ጨው በሁሉ ቦታ ይገኛል። እስቲ ጨው በሁሉ ቦታ ይገኛል በሉ። በነገራችን ላይ ጨውን ባለጠጎች ብቻ ቢያገኙት፣ ድሆች ጨውን ለማግኘት ቢቸገሩ፣ ስኳር ጣፋጭ ነው ግን ውድ ነው አይደል? ጨውስ ርካሽ ነው አይደል? ግን ጥቅሙ የስኳር ነው የጨው ነው የሚበልጠው? ንገሩኝ ግድ የላችሁ እናቶቼ። እናንተ ዝም በሉ፣ ቤት ጨው ታውቃላችሁ፣ ገዝታችሁ ትሰጣላችሁ እንጂ ጥቅሙን የሚያውቁት እነሱ ነው አይደል? ያ ወጥ የምታማስሉባትን ማመሲያ እጃችሁ ላይ እያጋደማችሁ 30 ጊዜ መከራ የምትበሉት የሰራችኋትን ጨው መጠናችሁ ታውቃላችሁ አይደል? ጎበዞች ናችሁ ማለት ነው። እና ጨው ምንድን ነው? የመጀመሪያው መድኃኒት ነው። ሁለተኛ በሁሉ ቦታ ንገሩኝ እንጂ ይገኛል። ያ ምን ማለት ነው? ክርስቶስ ለሁሉ የመጣ መድኃኒት፣ ሁሉ የሚያገኘው መድኃኒት መሆኑን ሲያሳይ ነው ጨው የተባለው። አያችሁ፣ ጨው የተባለው መድኃኒት በማኅፀነ ድንግል ማርያም አድሮ ተወልዶ ወደ ዓለም የመጣው የዓለምን ለዚህ እኮ ነው ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም ያለው ዮሐንስ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ለመታረድ የመጣው አንዱ ፍሪዳ። በነገራችን ላይ በቀራንዮ ላይ የታረደው አንድ በግ ነው። ስንት በግ ነው? እስቲ አንድ በግ ነው በሉኝ። ስንት በግ ነው? አንድ በግ ነው። አንዱ በግ ነው። በዕለተ ዓርብ ፋሲካችን ክርስቶስ የታረደው አንድ በግ ነው። አንዱ በግ አንድ ጊዜ ታርዷል። ዓለም ሁሉ እስከ ፍጻሜ ሲበላው አያልቅም። አይገርም? ናው ተፈተተ ይላል። በየቀኑ በየጊዜው ትኩስ ሆኖ ስጋው ትኩስ ሆኖ ደሙ በቀራንዮ እንደፈሰሰ በቀራንዮ ላይ እንደተቆረሰው አማናዊ ስጋ በየቀኑ ይህንን የክርስቶስን ስጋ እንበላለን አይደል? ሌሎቻችሁ የበይ ተመልካች የሆናችሁ ወደ ክርስቶስ ስጋና ደም እግዚአብሔር በቸርነቱ ያቀርባችሁ። በምድር ላይ የተገለጠ ደስታ ነው። የኢያሪኮን ሰዎች ከዛሬ በኋላ መራራ አይሆንም አላቸው። ኢትዮጵያንም የመረረባትን ነገር ከዛሬ በኋላ መራራውን እግዚአብሔር ያርቅላት። በጣም ብዙ ነገር መሮናል፣ መሮብናል። በዛ በጣም ብዙ ነገር እያንገሸገሸን ነው። ኑሮ ራሱ ያንገሸግሻል። ሰላም ማጣቱ ያንገሸግሻል። የምንሰማው ነገር ያንገሸግሻል። ግን የምንሰማውን ክፉ ነገር የምንሰማው መርዛማውን ነገር ሁሉ ከምድራችን ላይ ጠርጎ መድኃኔዓለም ያንሳል። እስቲ አማኑኤል በሉ። በምድር የተገለጠ ደስታ በሀገራችን የሚገለጥልን፣
ቤት ይገለጥልን። ይህ ደስታ እኮ ሳይገለጥ በፊት የምድራችን ታሪክ ሐዘንና ጨለማ ነበረ። ክርስቶስ ወደ ምድር ከመጣ በኋላ የምድራችን ሐዘን ተገፈፈ፣ የምድር ጨለማዋ ተገፈፈ። የሞታችን መውጊያ አያችሁ፣ ደብራና ተወጥሮ እሱ የሞትን መውጊያ ዋናውን ገዳያችንን ገድሎ የዲያብሎስን ራስ ቀጥቅጦ ተይዘን የነበርንበትን እስራት ፈትቶ ወደ ክብራችን መልሶናል፣ ወደ ቅዱሱ ከተማ ቀላቅሎናል። ስለዚህ በምድራችን ላይ እንደ አማኑኤል ያለ ደስታ የለም። ለሀገራችን ይሄ ደስታ ያስፈልጋል። ህመምተኛዋን ምድራችንን ለመጀመሪያ ጊዜ መድኃኒት አግኝታ እንደተደሰተች ዛሬም በልጆቿ የታመመችዋን ኢትዮጵያ ይሄ ደስታ ይጎብኛት። አማኑኤል በሉ ከኔ ጋር። ኃጢአትን የሚደመስስ ነው። ድምጻችሁን ከፍ አድርጉ። አማኑኤል በሉ። ኃጢአትን የሚደመስስ ነው። ሙታንን የሚቀሰቅስ ነው። ለምጻምን የሚያነጻ ነው። ሽባውን የሚያራምድ ነው። እውር የሚያበራ ነው። ስለዚህ ይሄ ተአምር የሚያደርገው ጌታ ተአምር ወደሚሰራባት ቅዱሳን ወደ ፈለቁባት ከተማ ድጋሚ መጥቶ እግዚአብሔር የኢትዮጵያን ታሪክ ይቀይርልን። እየተጣሉ እየተናከሱ እየተባሉ ያሉ ኢትዮጵያውያንን ወደ አንድነት ያምጣልን። የተጣሉትን እግዚአብሔር ያስታርቅልን። የተለያዩትን አንድ ያደርግልን። የተዘራብንን የጸብ ዘር አማኑኤል ያስወግድልን። አንድ ያደርገናል እግዚአብሔር። ጠብቁ ኢትዮጵያውያን። እኛ በምህላ እኛ በተሰበረ ልብ እኛ በእንባ መሬት ወድቀን እግዚአብሔርን ከለመነው ኢትዮጵያችን ተረጋግታ ወደ ቀደመ ክብሯ መመለሱ አይቀርም። ሌላ ሀገር ስለሌለን አለ። እነሆ ለሕዝብ ሁሉ የሚሆን ደስታ ተባለ አማኑኤል። ለሕዝብ ሁሉ የሚሆን ምን? አቤት! በጭንቅና በመከራ ለነበረች ዓለም ሰላሟ ክርስቶስ። ታስተውላላችሁ። ያለዚህ ጌታ ኑሮ እንደሌለ፣ እሱን ሳትደገፉ መኖር እንደማይኖር፣ ህልውናችሁ እሱ እንደሆነ፣ ደስታችሁ እሱ ስለሆነ እሱን ይዛችሁ እንደቆማችሁ ታስተውላላችሁ። እሱ ላይ ባትደገፉ በራሳችሁ መቆም እንደማትችሉ ታስተውላላችሁ። በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ጀምሮ ስታነቡ እንደዚህ ተብሎ ተጽፏል። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እናንተ እንደዚሁ ያለ እኔ ልትኖሩ አትችሉም ይለናል። ያለ ክርስቶስ መኖር ይቻላል? ይቻላል ወይ? እውነት ነው። ቤት ባይኖራችሁ መኖር ይቻላል አይቻልም? ንገሩኝ እንጂ። አሁን ቤት ያለው ሰውና እዚህ ውስጥ ተከራይቶ የሚኖር ሰው አለ። ልዩነቱ ምንድን ነው? ልዩነታቸው ምንድን ነው? አሁን ቤት በራሱ ቤት ኖሮት የቤት ኪራይ ሳይከፍል የሚኖር ሰው አለ። ደግሞ ቤት ተከራይቶ ደግሞ ኪራይ እየከፈለ የሚኖር ሰው አለ። ልዩነታቸው ምንድን ነው? ኪራይ መክፈላቸው ነው አይደል? ዓለም እኮ ኪራይ ቤት ናት አይደለም? የሆነ ሰዓት የሁለታችን በነገራችን ላይ ብዙ ጊዜ እናገራለሁ። ተከራይ ተቀምጦ ያከራይ ሬሳ ይወጣል። እንዳደነግጡ ደግሞ አከራዮች ማ ተቀምጦ አልኩኝ? ተከራይ ተቀምጦ የማን ሬሳ ይወጣል አልኩኝ? ያከራይ። ስለዚህ ሁሉም ተከራይ መሆኑን ማስተዋል ያለበት ነው። ሁሉ ምንድነው? እስቲ ሁላችን ተከራይ ነን በሉ። ስለዚህ ቤት ባይኖራችሁ ትኖራላችሁ፣ ዘመድ ባይኖራችሁ ትኖራላችሁ፣ ደሞዝ ባይኖራችሁም ትኖራላችሁ፣ ዕውቀት ባይኖራችሁም ትኖራላችሁ። እና ማን ካለን ነው የምንኖረው ካላችሁ መድኃኔዓለም ካላችሁ ትኖራላችሁ። እሱ ካለን አንኖር? ማን ካለን ነው የምንኖረው? እግዚአብሔር ካለን እንኖራለን። የሚያኖር ዘመድ የለም አለ። የሚያኖር ስራ የለም አለ። የሚያኖር ስልጣን የለም። ማን ነው የሚያኖረው? መኖሪያችን ማን ነው? በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ ያ የፍቅር ሰባኪ ቅዱስ ዮሐንስ ሲነግረን እንዲህ ነው ያለው፣ በእርሱ ብቻ ኑሩ አለን። በማኖሩ በቃ መኖሪያ ክርስቶስ ነው። በእርሱ ኑሩ። በነገራችን ላይ በዚህ ሰዓት በህመም የሚኖሩ አሉ፣ በሆስፒታል የሚኖሩ አሉ፣ እድሜ ዘመናቸውን በጸበል ስፍራ የሚኖሩ አሉ። ታመው በቃ አልጋ ላይ ተጣብቀው በሰፈር ውስጥ በማይታዩ መኖር ሞቷል አለ የሚባል ሰው ሁሉ አለ። እነዚህ ሁሉ ይኖራሉ። የሚያኖራቸው ማን ነው? አቤት እግዚአብሔር ነው መኖሪያችን። ስለዚህ በአጭር ቃል ምን አለን? ለበውክሙኑ ታስተውላላችሁን? ያደረኩላችሁን ታስተውላላችሁ፣ የሰራውላችሁን ታስተውላላችሁ አላቸው። በመንገድ ላይ ገበያተኞች ናቸው አሉ። ምኖች ናቸው? 3 ገበያተኞች ገበያ ወጥተው ለሚስቶቻቸው
የሆነ ለቤት የሚያስፈልግ ነገር ገዝተው ሲሄዱ ሽፍቶች አገኟቸው። ምኖች አገኟቸው? ዛሬ በመንገድ ጠብቀው በጉርባ ሸምቀው አደጋ የሚጥሉ ሰዎች አሉ። በእነሱ እጅ ላይ አማኑኤል አይጣላችሁ። ዛሬ ሰው እንደ በሬ የሚሸጥበት ሰዓት ነው አይደለ? ኢትዮጵያውያኖች ከፍተው በገዛ ሀገራችን ላይ ወጥተን እንዳንገባ በየመንገድ እየጠበቁ ካህን አይሉ፣ ገበሬ አይሉ፣ የተማረ አይሉ፣ ያልተማረ አይሉ፣ አለው የለውም አይሉ፣ ገንዘብ ያልከፈለ እንደ በግ እየታረደ የሚኖርባት ሀገር ሆናለች። በየሰፈሩ የተደራጁ የጎበዝ አለቃዎች በርትተውባታል። እና እንዲህ ባሉ ክፉ ሰዎች ላይ አይጣላችሁ። ሽፍታዎቹ ሶስቱን ሰዎች ያዙ። በሉ ብር አውጡ ሲባሉ የያዝናትን ብር ለሚስቶቻችን ዕቃ ገዝተን እየመጣን ነው፣ ብር ስለሌለን ባይሆን የገዛነውን እንኩ ሰዶ አሏቸው። የአንዱ ዕቃ ሲከፈት ቃሪያ ነው ያለበት። ምንድን ነው ያለበት? እንደ ቃሪያ የምታቃጥሉ ሰዎች አላችሁ እዚህ ውስጥ። ባላችሁን እንደ ቃሪያ የምታቃጥሉ እያንገሸገሻችሁ ሰክሮ እንዲመጣ የምታደርጉ ሰዎች አላችሁ። ረፉ። በነገር አትውጉ። ተደማመጡ፣ ተቻቻሉ፣ በጠረጴዛ ዙሪያ አውሩ። የቤታችሁን ገመና ጎረቤት አይስማባችሁ። እና ቃሪያ ነው የያዘው። ሁለተኛው ደግሞ ድንች ነው የያዘው። ምንድን ነው የያዘው? ጥሩ ነው፣ ድንች በዳጣ ሊያበሏቸው እንዳያለ። ምንድን ነው የያዘው? ሶስተኛው ደግሞ ዱባ ነው የያዘው። ምንድን ነው የያዘው? ዱባ ነው የያዘው። እና ይገርማል። የሚያረጉትን አጡና ቃሪያ ምን ያደርግልኛል አለ ሽፍታው። ድንች ምን ያደርግልኛል? ጥሬ ድንች። ዱባስ ምን ሊያደርግልኝ ደግሞ አለ። ተናደደና ዱባ ያስከውም ብላ፣ ቃሪያ ያስከው ምን በል ብላ። ቀጥሎስ ድንች ያስከውም ሲባል ድንች የያዘው ደስ አለው፣ ዱባ ያዘውም ደስ አለው። የባለ ቃሪያውን አስቡት ምን እንደሚሆን። የያዛችሁትን ጨርሳችሁ በልታችሁ ትሄዳላችሁ ተባሉ። የሰማችሁ? ቃሪያ የሚበላው ሰውዬ አንድ ጊዜ አፍ ውስጥ ከቶ እንባው ጠብ ጠብ ማለት ጀመረ። ዱባ የያዘው ሰውዬ እንዴት ይጋጥለት! ያንም ያህል ዱባ እንዴት አድርጎ ይንከሰው! ግራ ገብቶ ሲለው ሲያሟልጨው አልነከስ ሲለው እና ቃሪያ እየበላ እያለቀሰ በሳቅ ጀመረ ቢቸግረው። ሽፍታው ተናደደና አንተ ደሞ እንባክ ይወርዳል፣ ደሞ መልሰህ ታለቅሳለህ፣ ምን ሆነህ ነው ሲለው ዱባ የሚበላውን አይቼ ነው አለ ይባላል። ማን የሚበላው? አቤት አቤት እግዚኦ! እኛ ቤት የሚያስለቅስ ታሪክ እያለ በሰው ቤት የምንስቅ ጀግኖች ነን አይደለም? የኛን ቤት አላስተካከልን፣ ሰው ቤት ገብተን እየፈተፈትን ያለን ሰዎች ነው ያለነው። እናስተውል። ሁላችንም ራሳችንን ፈትሽ። የጎሪጥ እየተያየን ነው፣ እንተጣልተናል። የውሸት ነው የምናስመስለው። ይሄው ባል ጥሪ ካለበት ሰርግ ቤት ሲሄድ ሚስቱ ጋር አንድ አይነት ልብስ ለብሶ ስታዩ ፍቅር መስሏችሁ እንዳትሸወዱ። ደህና አይደሉም። ቤቱ ሰላም አይደለም። እንደው እያስመሰልን ነው ያለነው። ችግር አለ፣ ገና ያልተቀረፈ ነገር። አንድ ቤት ውስጥ ሆኖ አልጋ ነው ለይተው ቤት ከፍለው የሚኖሩ ብዙ ሰዎች አሉ። ሰው እንዳያቀባቸው ግን እያስመሰሉ የሚኖሩ። የውሸት እየኖራችሁ የእውነት እንዳትሞቱ። ማስመሰል ምን ያደርጋል? ክርስትና ኑሮ ይፈልጋል፣ ወሬ አይደለም። እንኑረው ክርስትና። ከኔ ጋር ናችሁ? እንኑረው ክርስትና። መኖር ይፈልጋል ክርስትና። ስለዚህ እርስ በርሳችን እንታረቅ። እስቲ ከኔ ጋር በሉ፣ እርስ በርሳችን በሉ እንታረቅ። ስለዚህ ምንድነው አርጉ ምላችሁ? አሁን ተንበርከኩና ጸልዩ፣ አስተውሉ። ጠላት በዙሪያችን እንደሚውጠን ሊውጠን እንደፈለገ አንበሳ እያገሳ ነው ያለው። የሚተኛበት ጊዜ አይደለም። ራሳችንን እናዋርድ። ከኃጢአት ራሳችሁን ለዩ። ድንግል ማርያምን የምትወዳት ከሆነ ክርስቶስን የምትወዱት ከሆነ የእግዚአብሔር ልጆች ከሆናችሁ በቃ ክርስቲያን ሊኖር እንደሚገባው ኑሩ። እስቲ በቃ ህይወታችሁን አስተካክሉ ከእግዚአብሔር ጋር። ያለፈው ዘመናችን ይብቃል። የዚህ ቀሪ ዘመናችን ከእግዚአብሔር ጋር አስተካክለን እንጠራ እንጂ እንዲሁ ኃጢአት እየሰራን በኃጢአት እኮ ልንሞት ነው። አሁን ከዚህ በኋላ ስንት ዓመት እንደቀረን ምን እናውቃለን? ከዚህ በኋላ ስንት ዓመት ይኖራናል? አስባችሁ ታውቃላችሁ? ከዚህ በኋላ አንድ ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ከዚህ በኋላ ግማሽ ዓመት ማይቆይ ሰው ይኖራል። 10 ዓመት ላንቆይ እንችላለን። 1 ዓመት ላንቆይ እንችላለን። ግን ግድ የላችሁም። በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ። ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ እንዲህ አለ፣
በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ። ስለዚህ በኃጢአት የቆሸሸው ሰውነታችሁን በንስሐ አጥሩ፣ አስተውሉ፣ በማስተዋል እንመላለስ። ስለዚህ እኛ በማስተዋል ስንቆም የሰውን ኃጢአት ስንገልጥ ሳይሆን ስንከድን፣ ወንድማችን ሲወድቅ ስንደግፈው፣ ለመውደቅ ኃጢአት በሰራ ሰዓት ኃጢአቱን ነውሩ መሸፈን፣ በበደለ ሰዓት ምሕረት ማድረግ፣ ይሄ ከሁላችን ይጠበቃል። ለበውክሙኑ ታስተውላላችሁ ተብለናልና እግዚአብሔር ወደ ማስተዋል ይመልሰን። የበደለ ይካስ፣ የቀማ ይመልስ። ይቅር ለእግዚአብሔር ተባብለን ደግሞ እግዚአብሔርን እያገለገል ሙሽራው ክርስቶስን እንድንጠብቅ እግዚአብሔር አምላካችን በቸርነቱ ሁላችንም ይርዳን፣ ይቆየን።